እንኳን እኛ መላእክት እንኳን ለቅዱስ ሚካኤል ስጋውን ደሙን ለመቀበል አይወቁም። እነሱ ወጣቶች ወደ ቁርባን ሲቀርቡ እግዚኦ ላይ ስምንተኛው አናንቺ ልቆርብ ይያሉ። የሚቆርብ ሰው ተአምረ ማርያም ኪዳን አድርሶ ነው። ተአምር ሳይሰራ ኪዳን ሳያደርስ መቆረብ ማለት መቁለብ ነው የሚባል እንጂ መቆረብ አይደለም። አረብ ሀገር ሂደሽ ምን አገኘሽ፣ ምን ሰራሽ፣ ምንስ ይዘሽ መጣሽ ካልሽኝ እግዚአብሔር ነው ይዤ የመጣሁት። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንኳን ለቅዱስ አማኑኤል ዓመታዊ በዓል ሁላችንም አደረሳችሁ። ዛሬ እንግዲህ ቅዱስ አማኑኤል በዓል የሚከበርበት ዕለት ነው። ስለዚህ በዓል ምንነት እናያለን። የዕለቱን ስንክሳርን መመልከታችንን አንዘነጋም። እንግዲህ በዛሬው መርሃ ግብር የምንመለከተው በተለይ ከቅዱስ ቁርባን ጋራ ተያይዞ ያሉ ሰፋ ያሉ ሀሳቦችን በስፋት የምንመለከትበት ነው። ምክንያቱም የድነት መፈጸሚያ ስለሆነ ድነት የምናገኝበት የዘላለሙን መንግስት የምንወርስበት ስለሆነ አንዳንዴ ለነፍሳችን እጅግ ጠቃሚ የሆነችውን ነገር ማወቅ ያስፈልጋል። በዛ ዙሪያ ላይ ሰፊ ሀሳቦችን አንስተን እንወያያለን፣ እንነጋገራለን፣ እንማማራለን። ሌሎች ሀሳቦችንም አብረን እንመለከታለን ማለት ነው። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እንዳልኳችሁ ዛሬ ቅዱስ አማኑኤል ነው። ለዚህ ቀን ያደረሰን አምላክ የተመሰገነ ይሁን። ሁላችሁም በኮሜንት ሴክሽን ላይ እግዚአብሔር ይመስገን እያላችሁ መጻፋችሁን አትርሱና ለምንድን ነው እግዚአብሔር ይመስገን ብለን የምንጽፈው? ለምንድን ነው እግዚአብሔር ይመስገንስ የምንለው የሚለውን እስቲ በቅድሚያ እንከታተል። ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት ነው። መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እግዚአብሔር ይመስገን እንዲህ ካለ የሰው አገልግሎት ኢዮብ 7 ዓመት የተጋደለው ተጋድሎ ምን ይመስላችኋል? እግዚአብሔር ይመስገን በሉ እስቲ ሁላችሁ። አዎ ባርኮ ወሙት። ሚስቱ ግን አለች እግዚአብሔርን ስደበው ሁላ ሙት። እግዚአብሔር ይመስገንን ላለማስባል ነው ዲያብሎስ የኢዮብን ከብቶቹን የጨረሰ ልጆቹን የጨረሰ ሚስቱ እንድትሰለቸው ያደረገ አካሉ ደግሞ ምንድን እንዲያደረገ አካሉን ሁሉ በቁስል ያነደደው ስታስታምመው የነበረችውን ሚስቱን እንኳን እንዲሰለቻት አደረገ። ሌላው ቀርቶ ሊቃውንት በትርጓሜ እንደሚያብራሩት ከዕለታት አንድ ቀን እግዚአብሔርን ስደበው ብላ ሚስቱ አልሰድብ ስትል የኢዮብ ሚስት ታግሳ ስታመሰግን ያን ያህል ቁስሉን ታግሳ ስትለው አንድ ቀን ቁስሉ ሸቷት አያውቅም ነበር። አንድ ቀን ግን ምንድን ያደረገው ዲያብሎስ ንጉሥ መስሎ ወንዝ ዳር መጥቶ ሰራዊት ይዞ ቁጭ አለ። ያቺ ማናት አለ ውሃ ልትቀዳ ስትሄድ የኢዮብ ሚስት ናት። እስኪ ነይ በሏት። ነይ አንቺ ምን አይነት ጽኑ ሴት ነሽ? ይህንን ያህል ቁስል እየሸተተሽ እጅ እየተንጠፈጠፈብሽ የምትኖሪ ምን አይነት ደግ ሰው ነሽ? ምን ትቺ? ወይ ጽናት ወይ ጽናት። ይልቅ እንደኔ ያለ መዘዙ አግብተሽ አትኖሪ ማለት ወንድ መስሎ ሲላት፣ አይ እሺ አለች። አይ በእኔ በዚሁ ቅሪ ሲላት፣ አይ 7 ዓመት ያስታመምኩትና አንድ ቀን በውሃ ጥም ቢሞት ጸጸት ውስጥ ያተርፈኛል፣ ቢያንስ ውሃ ጥየለት ልምጣ ብላ ሄደች። በሩ ላይ ስትደርስ 7 ዓመት ያልሸተታት ቁስል የዚያ ያለሸተታት ለምን ሲባል ምን ትቺ ሲላት፣ ምኑን ነው ችዬው የኖርኩት እግዚአብሔርስ ምኑን አስታቀፈኝ የሚል ህሊና የምሬት ህሊና ስለገባባት ነው። ምስጋና መከራን ያስረሳል፣ ማማረር ደግሞ መከራ ይጨምራል። ታውቆን የማያውቀው መከራ የሚጨምርብን ስናማረር ነው። እስቲ እግዚአብሔር ይመስገን በሉ፣ አይዟችሁ በሉ፣ ሁላችሁም እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በእውነት እንደተከታተላችሁት ነው። ለአባታችን ቃለ ሕይወትን ያሰማልን። ስለዚህ እግዚአብሔር ይመስገን ማለትን እንዳትዘነጉ። ሁላችሁም ኮሜንት ሴክሽን ላይ እግዚአብሔር ይመስገን እያላችሁ ጻፉ። ይህን ትምህርት ሰምታችሁ መቼም አታልፉም። ቪዲዮውን ደግሞ ላይክ ማድረጋችሁን አትርሱ፣ ሼርም አድርጉት። በሀሳቦቻችሁን ማንኛውንም ሀሳብ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። እግዚአብሔር ይመስገን መጻፍ ግን ግዴታ ነው። እሺ ቀጥለ የምንመለከተው ሰሞኑን በተለይ ወቸ ጉድ የሚባለው ፖድካስት ዩቲዩብ ቻናል አለ። በዛ ቻናል ላይ አንድ ወጣት ልጅ ቀርቦ ነበረ። ብዙዎች ደግሞ በቲክቶክ መንደር የረዱት የደገፉት ልጅ ነውና አንዳንድ ከሃይማኖታችንም ከስርዓታችንም የወጣ ከባህላችንም የወጡ ንግግሮችን ሲናገር ነበረና አንዳንድ ሰዎች ሀሳብ ሰጥተዋል። ሰምተን እንመለስ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ መምታት ምታቀም በቀቀ የሰሞኑን የወቸ ጉድ የአዶናይ ኢንተርቪው መነጋገሪያ ሆኗልና ኢንተርቪውን ሳይሆን ስለ ቻይልድሁድ ትራማ በጣም ያወራል። አንድ ጥያቄ ልጠይቅህማ ኦር ደግሞ ይሄንን አይታችሁ የተገረማችሁ ሰዎች አንድ ጥያቄ ልጠይቃችሁ። ይሄ የምቀርጽበት ስልክ ሰሪ ያለው ካምፓኒ ሰርቶት ነው አይደለም? ለምን አገልግሎት እንደሰራው ያውቃል። ስቶሬጁን ያውቃል። የቱ ጋር ብትነኩት እንደሚበላሽ ያውቃል። እንዴት እንደሚስተካከልም ያውቃል። መንገድ ላይ የሚሄድ መኪና ስንት ኪሎ ሜትር እንደሚጓዝ ያውቃል።
ምን ያህል ነዳጅ እንደሚወስድ ያውቃል። ለምን አገልግሎት እንደተፈጠረ ካምፓኒው እናንተ መኪናውን ሳታውቁት በፊት ነው ካምፓኒው ለምን አገልግሎት እየሰራው እንደሆነ የሚያውቀው። የሰው ልጅ ሰሪ ያለው ባይ ዘ ዌይ እንዲህ ራስን ከቁስ አሳንሰህ ማየት የለብህም። አንድ ቁስ የሚያስተካክለው ወገን ካለ አንተ ስትበላሽ እንዴት የሚያስተካክለው ወገን የለም? በቅለህ አይደለም እኮ ለምን አገልግሎት እንደተፈጠርክ ምን ብትነካ ምን እንደሚበላሽ ያውቃል። የተሳሳተ መንገድ ላይ ብትመጣ ሊያስተካክል የሚችለው የህይወትህን ማኑዋል የያዘው ብቸኛው እግዚአብሔር ብቻ ነው። ፍልስፍና እኮ አያስፈልግም። እኔ ከቻይልድሁድ ትራማ ነፃ መሆን የምትችሉት ብዙ መጽሐፍ በማንበብ ሞቲቬት አነቃቂ ምናምን አይደለም። ቤተ ክርስቲያን ሄዱ፣ ጸልዩ። የህይወታችሁን ፐርፐዝ ይሰጣችኋል እግዚአብሔር። በምንም አይነት መንገድ ላይ ብትሆኑ፣ ምንም አይነት ሁኔታ ውስጥ ብትሆኑ እግዚአብሔር ሂል የምታደርጉበትን አይነት አቅም ይሰጣችኋል። በዛ ነው የምትድኑት። ከእግዚአብሔር ጋር ጊዜ ማሳለፍ እኮ አማራጭ አይደለም፣ መንፈሳዊነትም አይደለም፣ ግዴታህ ነው። ማንም አልሰራህም፣ ራሱ ነው የሰራህ። አብኩቶ ነው የሰራህ። እስትንፋሱን ሰጥቶ ነው ሰው የሚባለውን ትርጉም የሰጠ። አታውቀውም ለምን እንደተፈጠርክ። አንተ ራስህ ካልጠየቅከው ማንም አይነግርህም። እና ትራማ እግዚአብሔር ብቻ ነው ከዚህ የሚያድንህ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ። ሴጋ ምታቀም በቃ የታባት ምታቀምልኝ አትበላቸው እንደዛ ብቻ ይቆርጡትና መልእክት እንዳይመስላችሁ። ቤተሰቦቻችን ይህንን መረጃ እስቲ በደንብ አድርጋችሁ ኮፒ ሊንክ ሪፖስት አድርጉ። ያው እንዳደመጥነው ነው ወንድማችን አዶኒ በተለያዩ ማህበራዊ ሚዲያ ላይ ከሰሞኑ እየቀረበ ይገኛል። በወቸው ኩድ፣ በዮናስ ሞ፣ በማንያዘዋል እሸቱና ምናልባትም በሌሎቹ ቀጠሮ ሊያዝለት ይችላል። በዚህ በወቸው ኩድ ላይ የቀረበውን ሐሳብ ብቻ እናንሳ። ብዙ ነገሮችን ተናግሯል። ለምሳሌ ከተናገራቸው ንግግሮች መካከል እኔ ገንዘብ አልጠየቅኩም የሚል ነገር ተናግሯል። እንደ ህዝብ ነው ያሻው። ያ ማለት ምንድነው? በማህበራዊ ሚዲያ ላይ ከፍተኛ የሆነ ድህነት ላይ እንደነበረ፣ ችግር ላይ እንደነበረ፣ ቤት ኪራይ መክፈል እንዳቃተው፣ የሚበላው ነገር እንኳን እንዳጣ ራሱ በማህበራዊ ሚዲያ ሪከርድ የተደረገ መረጃ ስለሆነ ያን ያህል የሚያጨቃጭቅ አይደል። ያ ሁሉ የኢትዮጵያ ህዝብ በስደቱ ዓለም ያለ፣ ሀገር ውስጥ ያለ፣ ከሀገር ውጭ ያለ ያ የውስጡን በውስጡ ይዞ ይህን ሰው ረድቶታል። ምን የሚካር ነገር አይደለም። እኛ እንኳን በቪዲዮ ሰርተንላቸዋል። አሁን ያሰበው ከተሳካ በኋላ አይኑን በጨዋት በመቶ አልጠየቅኩም ብሎ ሲዋሽ አንድ ራሱን የቻለ ምናልባት ይህ ሜንታል ዲስኦርደር አለ ወይ ብዬ እንዳስብ ነው ያደረገኝ። ሁለተኛውና ዋና ጉዳይ በወቸው ኩድ ላይ ቀርቦ የማስተርቤሽን ወይም ግለ ወሲብ ወይም ሴጋ የሚባለውን ነገር እንደ ጀብድ ሲያወራ ነበር። ምናልባት ለማስተማር በሄደበት መንገድ ሊሆን ይችላል፣ ግን ደግሞ ትውልድን የሚገርል ነገር ይዞ መጥቷል። በዛ ሚዲያ ወቸው ኩድ ማለት ቢያንስ ሰዎች የሚከተሉት አሁን ጥሩ የሚባል የዩቲዩብ ተቋም ወይ ሚዲያ ላይ ያለ ተቋም ነው። ትልልቅ ሰዎች የቀረቡበት ብዙዎቻችን የተማርን የምንገኝበት ሰዓት ላይ የወረደ ሀሳብ፣ ትውልድን የሚያዘቅት ሀሳብ፣ ኢትዮጵያዊ ሴት የሌለው ሀሳብ፣ ነገ ከነገ ወዲያ የሚነሱ ህፃናትን በማይሆን ምልከታ እንዲያድጉ የሚያደርግን ሰው ይዞ መጥቶ ማቅረብ ብቻ ሳይሆን ሪኮግኒሽን መስጠት በራሱ በጣም ከባድ። እነማንያዘዋል እሸቱ ላይ ቀርቧል፣ ዮናስ ሞ ላይ ቀርቧል፣ ምናልባትም ሌላው ላይ ቀርቧል። ዩቲዩብ ላይ ያላችሁ እባካችሁ እስቲ እናስብ። ከገንዘባችን ባሻገር ስለ ኢትዮጵያ ህዝቦች እናስብ፣ ስለ ኢትዮጵያን እናስብ፣ ስለ ትውልዱ እናስብ፣ መጻዩ ነገ ስለሚመጣው ትውልድ እናስብ። እንደነዚህ አይነት ሰዎች ምን ልንማርባቸው ነው? በገሃድ እየዋሸ መዋሸቱ ብቻ ሳይሆን የማይሆን ነገር ይዞ ሲመጣ ማቅረብ ምን ይሉታል? ምን ተሰማችሁ? እኔ በጣም ነው ያዘንኩት፣ በተለይ በእነዚህ ሚዲያዎች ላይ። የግል ምልከታዬ ነው። ሀሳብ አስተያየቶቻችሁን ስጡ። ወንድማችሁ ኑራቱ ነኝ። እንደተከታተላችሁት ነው። እኔ በበኩሌ ልጁ አጭበርባሪ ነው የማስበው፣ ወይም ደግሞ አእምሮው ላይ የሆነ ነገር እንጂ አንዴ ድሃ ነበርኩ ምንም የለኝም መበላው አጥቻለሁ ብሎ ህዝቡ በጣም ሲረዳው ሲረባረብለት ከዛ በኋላ ደግሞ አሁን ወጥቶ አልተቸገርኩም እኔ ሳልተቸገር ነው ይላል። ይሄ ህዝቡን ማጭበርበር ነው። ሌሎች ብዙ ሰዎች ተቸግረው እንኳን እርዳታ ቢጠየቁ እንዲህ አይነት ነገሮች ይኖራሉ ተብሎ ስለሚታሰብ ሰዎች ላይረዷቸው ይችላል። ሁለተኛ ደግሞ እንግዲህ ስለ ቃሉ በጣም ይቅርታ ሴጋ መምታት ምታ ምናምን እስከማለት እንዲህ አይነት ከባህል የወጡ ነገሮችን ሲደረግ ነበር። ዩቲዩብ በጣም አሪፍ ነበረች፣ ብዙ አስተማሪ ነገሮችን ያቀርቡ ነበር። እንዲህ አይነት ነገሮችን ግን አንዳንዴ የሚቀርብና ማይቀርብ ነገር ቢለይ የተሻለ ነው ብዬ አስባለሁ። ግን በሃይማኖታችንም በባህላችንም እንዲህ አይነት ስርዓቶች አይፈቀዱም።
ሰይጣን ሊፈተነን ይችላል። በርካታ ፈተናዎች ሊደርሱብን ይችላሉ። እነዚህ ነገሮች ግን ማለፍ የምንችለው በእንዲህ አይነት ሳይሆን በጸሎት ነው። ሰዎች ጸሎትን ሲያቆሙ ነው የርኩሰት መንፈስ የዝሙት መንፈስ በውስጣቸው የሚመላለሰው እና ጸሎት ማድረግ እጅግ በጣም ወሳኝነት እንዳለው ልናስተውል ይገባል ብዬ አስባለሁ። እስቲ ቀጣዩን ፕሮግራም እኒ አረብ ሀገር ሂደሽ ምን አገኘሽ፣ ምን ሰራሽ፣ ምንስ ይዘሽ መጣሽ ካልሽኝ እግዚአብሔር ነው ይዤ የመጣሁት። ያው እንዳጋጣሚ ሆኖ ትንሽ ሰዎቼ ከበድ ያሉ ነበሩ። ትንሽ በሃይማኖቴ ከበድ ያሉ ነበሩ። መስቀሌን ያው እነሱ ፊቱኜ እንትን አለው ያው ያሸፍኑኛል፣ እሸፍናለሁ መስቀሌን ምናምንና ብቻ ከባድ ነው። ብዙ ነገሮችን ታገያለሁ። ያው ቢመቱኝም ቢሰድቡኝም ያው ዝም ነው ምለው፣ ምክንያቱም ምንም ምለው ነገር ስለሌለኝ እጄ ነው ለሱ የምነግረው። እኔ እንዳልኩሽ አረብ ሀገር እጄ ያገኘሁት እግዚአብሔርን ነውና ሁሉም ነገር ሚስጥረኛዬም ሁሉም ነገር ማካፍለው ለሱ ነው። እጄ ስነግረው ጧት ስነሳ ብርሃን ለታይ የትሞች አልወጣም። እሺ እንደተከታተላችኋት ነው እህታችን እንግዲህ በአረብ ሀገሩ የነበረች ናት። በአረብ ሀገር ያሉ ሴቶች በጣም ከፍተኛ ችግር ውስጥ በተለይ በሃይማኖታቸው ከፍተኛ ችግር ውስጥ እንደሚገቡ እኔም በግል ያውቃለሁ። ብዙዎችም ይጠይቁኛል። እንግዲህ እነዚህ በአረብ ሀገር የሚገኙ ሴቶች እህቶቻችን ያው ሰው ቤት ነው የሚሰሩትና አብዛኛው ደግሞ በዛ ያለው ሙሉ በሙሉ ማለት ይቻላል የሌላ ቤተ እምነት ተከታይ ነው። ኦርቶዶክሳውያን ቤት አይገቡ። ጾምም በሚሆንበት ሰዓት ጾምም ባልሆነ ሰዓት ግዴታ የነሱን ስጋ ምግባቸውን መብላት አለባቸው። ለመኖር ምግብ መብላት ስላለ ጸሎት እንዳያደርጉ ሊከለክሏቸው ይችላል። የራሳቸውን እምነት ለምን አብዛኞቹ እስልምና እምነት ውስጥ ያሉ ናቸውና ላይፈቅዱላቸው ይችላልና ከፍተኛ ችግር ውስጥ ነው የሚገቡት። በተለይ በሃይማኖታቸው ያለው ችግር ግን በጣም በሚገርመኝ ሁኔታ በዛ ፈተና ውስጥ በዛ መከራ ውስጥ ሆኖ ጽናታቸው በጣም ይገርመኛል። በእውነት እኔ በሀገራችን እየኖርን በነፃነት ሃይማኖታችንን ማምለክ እየቻልን እንኳን ልክ እንደነሱ አይነት እምነት የለን። በእውነት እነዚህን ሴቶቻችን ልታመሰግኗቸው ይገባል ብዬ አስባለሁ። እግዚአብሔር መቼም ዋጋቸውን ይከፍላቸዋል። ግን ላለው ለእምነታቸው ያላቸው ጽናት የየዕለቱን ስንክሳር ያውቃሉ፣ ጸሎት ያደርጋሉ፣ ወደ እግዚአብሔር ይለምናሉ። በሃይማኖታቸው አይደራደሩም። ባለቻቸው ሰዓት ዋዛ ፈዛዛ ላይ አያሳልፉ። ቢያንስ በቀን 30 ደቂቃ ቢኖራቸው በዛ ላይ የእንቅልፋቸውን ሰዓት እየተው በርካታ ነገር ይደርስባቸዋልና ክብር በአረብ ሀገር ለሚገኙ ሴት እህቶቻችን በተለይ በሃይማኖታቸው ውስጥ ላሉት በእውነት ክብር ይገባቸዋልና እግዚአብሔር የልቦናቸውን መሻት ሁሉ ይፈጽም። ከስደት ሀገር መልሶ ወደ ሀገራቸው ገብተው ከቤተሰቦቻቸው ጋር በሰላም እንዲኖሩ የእሱ የአምላካችን ቅዱስ ፈቃድ ይሁንልን። እጅግ አድርጌ ያከብራችኋለሁ፣ እጅግ አድርጌ እወዳችኋለሁ። በአረብ ሀገር ያላችሁ ሴቶች በሃይማኖታችሁ ያላችሁ ጽናት፣ ፍጹም መንፈሳዊ ቅናት ያስቀናኛል ማለት ነው። እሺ ሌላው እንግዲህ ወደ አነሳንበት ርዕስ ስንመለስ ስለ ቅዱስ ስጋውና ደሙ ነው። ለመቁረብ ምን ያስፈልጋል? ለመቁረብስ እንዴት ነው ብቁ ይሆን ነው? ምን ማለት ነው ቁርባንስ የሚለውን አይተን እንመለስ። በተለይ በጥሞና ስሙት። ወጣቶች ወደ ቁርባን ሲገቡ አይ ስምንተኛው አንቺ ልቆርብ ይያሉ ዘመን ሰው በበረሃ ተዘቅቆ ቢጸልይ አንድ ቀን ለመቁረብ ብቁ አይሆንም። ስጋውን ደሙን የመቀበል ጉዳይ በእውነቱ በጣም መሰረታዊ ነገር ነው። ሁላችንም ክርስቲያኖች የሆንን መቀበል አለብን። ከክርስቶስ ተለይተን ከማን ጋር ነው ወደ ኖረው? ምን ይጠቅመናል? አሁን ያሉ አንድ ትልቅ አባት አሉ። አንድ ትልቅ ገዳም ላይ እነዚህ መናኞች ምን ይሄዱና ዝም ብለው የማይቆርቡ ከሆነ ይመክሯቸዋል፣ ይሏቸዋል። አሁን ወደ ስጋውና ደሙ የማይቀርቡ ከሆነ እንዲህ ከክርስቶስ ጋር ካልኖራችሁ ከኛ ክርስቶስ ጋር መኖር ምን ይጠቅማቸዋል? በቃ ገዳማችንን ልቀቁ ይላሉ። ምክንያቱም ምን ይጠቅማል ከሰው ጋር መኖር? በቃ ከሚስት ከባል ከቤተሰብ ምን ከምን ጋር መኖር ከእግዚአብሔር ጋር ካልኖር ምንድን ነው ጥቅሙ? ይቀራል። ስለዚህ ስጋውና ደሙ በእውነቱ የመቀበል ህይወት አሁን ተመስገን ብዙ ለውጦች አሉ። እግዚአብሔር ይመስገን። ከተወሰኑ ዓመታት በፊት እኮ ከ70 ምናምን 80 ዓመት የጃጁ ሽማግሌዎች እና ከህፃናት በቀር የሚቆርብ እኮ ብዙ አልነበር። እግዚአብሔር ይመስገን ብዙ ወጣት ይቆርባል። ተመስገን። ይሄ የትምህርት ውጤት ነው። ይሄ ስብከተ ወንጌል ውጤት ነው። ለውጦች አሉ። እግዚአብሔር ይመስገን። ብዙ ስራ ግን ይጠብቀናል እና ማንም ሰው ወደ ስጋና ደሙ የሚቀርበው በቅቶ አይደለም። ማንም ሰው በቅቶ አይቀርብም። እንኳን እኛ መላእክት እንኳን እነ ቅዱስ ሚካኤል ስጋውን ደሙን ለመቀበል አይወቁም። እነሱ መላእክት አይቀበሉም። በዛ ህይወታቸው ሌላ ነው እንጂ እንደው ለኛ የሚቀበሉ ቢሆን ግን የሚካኤልን የገብርኤል ያህል ንጽህና ያለው ሰው ቢኖር እንኳን ስጋውን ደሙን ለመቀበል አይችልም። እዚህ አምላካዊ ስጋና ደም ነው። ማን ነው ይሄን ተገብቶት ቢበቀል? ለማንም ተገብቶት የሚሰጥ ሊሆን አይችልም። ሺህ ዘመን ሰው በበረሃ ተዘቅቆ ቢጸልይ አንድ ቀን ለመቁረብ ብቁ አይሆንም። በሰው ብቃት የሚሆናል ጸጋ የሚባለው እኮ ለዚህ ስጦታ ነው። በቃ በቸርነቱ የተሰጠ ስጦታ ነው እንጂ ሰው የሆነ ስለጾመ የሆነ ስለሰገደ በቃ አንተማ
እንደውም ይሄ በጣም አደገኛ ክደት ነው። አንዳንድ መበለቶች የሚያስቸግሩ ነበሩ። ወጣቶች ወደ ቁርባን ሲገቡ እግዚኦ ላይ ስምንተኛው አንቺ ልቆርቢ እያሉ እነሱ አሁን 70 ዓመት ወይ 60 ዓመት ስለሆናቸው በቅተዋል በእነሱ ቤት ለመቀበል። አደገኛ ክደት ይሄ ነው። በ60 ዓመት በ70 ዓመት ሰው ስጋውን ደግሞ ለመቀበል አይበቃ። እንኳን በ60 ዓመት 60 ሺህ ዓመት ኖሮ ቢጋደል አንድ ቀን ለመቅረብ አይበቃ። ጸጋ ነው። ጸጋ ማለት ይሄ ነው። ቅዳሴ ጊዜ ላይ ነው አይደለም? ንቅረብ ለመድኃኒተ ሕይወት ወቅድሳተ በጥበበ እግዚአብሔር መንሳ ዘተወህበ ለነ ጸጋ ኃይል። በጥበበ እግዚአብሔር ጸጋ ሆኖ የተሰጠን ጥበብ እግዚአብሔር ማለት ፈሪሃ እግዚአብሔር ጸጋ ሆኖ የተሰጠን ሥጋውና ደሙን ለመቀበል በፈሪሃ እግዚአብሔር ሆነን እንቅረብ። ጸጋ ሆኖ የተሰጠን ቀዳሹ፣ አስቀዳሹ፣ ሕፃኑ፣ ሽማግሌው ማንም ይበቃ ግን ተዘጋጅቶ ማለት አንተ መድኃኒት ነህ፣ እኔ በሽተኛ ነኝ። ሌላ ምን አማራጭ አለ? አንተ ደግሞ ራስን የሰጠው ተመስገንና ለበሽተኞች አይሳተ በቆን ታጥቀሩ አላልክም። እንደ ጥያቄና ግን ደግሞ በድፍረት እንዳይሆን አቤቱ ዳበደል እንዳይሆንብኝ ብሎ በመስተቀቅ መቅረብ ይገባል። አሁን ጸሎታቱ እንደዛ ናቸው። ንጹህ ያልሆነ ከስጋውና ከደሙ አይቀበል የሚሉት እንድንዘጋጅ ነው እንጂ መቼም ንጹህ ሆነን የምንቀርበው ሆኖ አይደለም። ግን እየተሳቀቁ መቅረብ ደግሞ ያስፈልጋል። ያደገኛ መሳቀቅ ያስፈልጋል። ግን ዘና ማለት የኦርቶዶክሳዊ ትምህርት አላማ እኮ እንድንሳቀቅ ነው። አሁን ተሳቀን ኋላ ብንዝናና አይሻልም? አሁን ባጓጉል ዝም ብለን ምንም ችግር የለም ጸድቅ ያለው እያሉ ተጃጅ ኋላ ችግር ላይ ከመውደቅ። ስለዚህ የኃጢአት ይቅርታ እናገኛለንና ሁላችንም በእውነት ወደዚህ መቅረብ ያስፈልጋል። ይሄ ወይ ሳታገባ ወይ ሳትመነኩስ ምናምን የሚሉ ካለማወቅ የተፈጠሩ ነገሮች እግዚአብሔር ይመስገን አሁን ብዙ ተስተካክለዋል። የሚቆርብ ሰው ተአምረ ማርያም ላይ ኪዳን አድርሶ ነው። ተአምር ሳይሰራ ኪዳን ሳያደርስ መቆረብ ማለት መቁለብ ነው የሚባል እንጂ መቆረብ አይደለም። ደግሞ የማነው ወቀሳው? ካህኑና ተጠያቂስ ነው ያ የሚሰጠው ስለሆነ ህፃናቶቹ አያውቁም። በህፃናቶቹ ያላቸው እናውቀት ነገር የለም። ነውር ነው። ኧረ ግማሾች ክቦስኩት ወይም ሻሃጥቶ ሳያመጧቸው እንደ ኮቴልክ ነው አሁን ህጉ ያለ ያርሳ እንጂ እንደዚህ ያለ በእኛ ሀገርም የለም በአክሱምም የለም እኮ ነውር ነው። ያው ያልቆረበ ደግሞ ተመልሶ የማይቅዳሴ ውሃ ቅዳሴ ተብሎ መቁረብ የሚሰጥ ይሄ ጸበል ቅዱስ የሚባል የውሸት ነው። የለም በመጽሐፍ አንድ አጨራር የጀመሩት ነው እንጂ በህጉ የቆረበ ነው። የቆረበ እሱ መቆረብ ብሎ ይሰጣል። ያውም በእኛ ሀገርማ ተሸፍኖ በመቆርቆር አይታየም። ናሱ እንደዚህ አድርጎ ነው ሸፍኖ ጋር የሚያቆርራል። አሁን እዚህ እንደ መክፈል ዝም ብሎ ግርም ይለኛል። አሁን ይሄ ለበሽታ እንጂ ለጤናም አይሆንም። እሺ የቅዳሴ ጸበል በሃይላንድ አንቆርቁሮ ወደ ቤት ይዞ መሄድ ይቻላል? ስራ ይሻላል። ያሱ ሄዶ መጠጣም ሽኮን መውሰድ ይቀርና ነውር ነው። ቤት መውሰድ የሚቻለው ድርሳነ ሚካኤል ከተደገመ። አሁን ድርሳነ ገብርኤል ሳይ ሚካኤል በአውደ ምሕረት ይነባል አይደለም? በኋላ እሱ ጸበል ተብሎ ለይዞ መሄድ ቤት መርጨትም ይቻላል። አሁን ይሄ የቅዳሴ ጸበል ለይዞ መሄድ መቀሰፍት ይዞ መሄድ ማለት ነው። አሁን መክፈልት ለካህናት ብሎ ይዞ ሄዶ ተመልሶ በረከት ነው ብሎ ወደ ቤት ወስዶ ተመልሶ መመለስ ራሱ አይገባም። ሊቀበር የሄደ ሬሳ ይዞ መመለስ በቤተክርስቲያኑ ያሉ ለድሃ ነው መስጠት እንጂ አንድ ቀን ራእይል ጸበል ነበረው በፌስታል አጥንት ደንበኛው ይዞ ሴቶች ተካውለው ወደ ተምተውስድ ለኛ ለበረከት መቤታችን አለበት በቤተክርስቲያን ያለ ተማሪ ተስፋጣ ነው የሚበላው እንጂ ሊቀበር የሄደ ሬሳ ይዞ መመለስ ማለት ነው። እሺ እዛ ቅዳሴ ስርዓተ ቅዳሴ ካለቀ በኋላ ጸበል በሚሰጥበት ጊዜ የቅዳሴ ጸበል ጠጥቶ እንደዚህ የቅዳሴ ጸበል የሚባል የለም። ጠጥቶ በጣም ፋሽን ነው አሁን የመጣ ወይ ሆቴል ባል ነው እንጂ በፍጹም የለም። በመጽሐፉም የለም በአክሱምም የለም። በመቆርቆር ተርጎ ለቆረው ይሰጣቸዋል እንጂ ምእመን መጠጣት ማለት ምእመን ሳይሆን ስጋው ደግሞ ያልተቀበለ ሰው መጠጣት የለበትም። አረቅ መጠጣት ማለት ነው። እህል ሳይቀምስ አረቅ መጠጣት ማለት ነው። እሺ እዛው ጋር ደግሞ የማያቸው የስርዓት ጥሰቶች ስላሉ እዛው ጋር ደግሞ እንደዚህ በቅዳሴ ማለት በጸበል መጠጫ ኩባያ ጠጥቶ የተረፈውን ደግሞ እንደዚህ ፊቱን የሚተሻሽ ራሱን የሚተሻሽ አለ። እሱስ ይቻላል? አይደረግም። ብዙ ጊዜ ምን እናደርጋለን? በስርዓተ ተክሊል በቅዱስ ቁርባን እንጋባና የጋብቻችን ዕለት ብቻ ቆርበን ከዚያ በኋላ እንጠፋለን። ይህንን ከቤተ ክርስቲያን አልተማርንም። ቤተ ክርስቲያን እንዲህ አላስተማረችም። አንቀጸ ቁርባንን ፍትሐ ነገሥትን በምንመለከትበት ጊዜ ሰው አይደለም በጋብቻ ኖሮ ሳያገባ እንኳን ብቻውን ሆኖ አንድ ኦርቶዶክሳዊ አልተቀበለም ከተባለ በዓመት 3 ጊዜ መቀበል እንዳለበት በስርዓተ ቤተክርስቲያናችን ተጽፎ እናነባለን። በጋብቻ የሚኖር ሲሆን ግን ከንስሐ አባት ጋር እየተመካከሩ
አጽዋማት በመጣ ጊዜ ቁጥር ሁሉ እንዲያበረታን እንዲደግፈን ስጋ ለነፍስ ነፍስና ስጋ ለፈጣሪ እንዲገዛ ወደ ምስጢረ ቁርባን መቅረብ የውዴታ ግዴታ ሆኖ እናገኘዋለን። ስለዚህ ባልና ሚስት ብቻዋን የምትቆርብበት አጋጣሚ አይኖርም። ባልም ለብቻው የሚሄድበት አጋጣሚ አይኖርም። ወይም ደግሞ ባል ሳይቆርብ ሚስት ብቻዋን የምትቆርብበት ወይ ደግሞ ባል እየቆረበ ሚስት የማትቆርብበት አጋጣሚ ቤተክርስቲያን የለም። ስለዚህ ልጆቻችን ተጋብተው በቅዱስ ቁርባን ተጋብተው ያሉ በስርዓተ ተክሊል ያገቡ በማስባንም ይሁን የተጋቡ ካሉ አስፈላጊ በሆነ ጊዜ በፈቃደ እግዚአብሔር በምክረ ካህን እየኖሩ ከካህናት ምክርን እየተቀበሉ ቃኖናቸውን እየፈጸሙ እግዚአብሔር ይፍታህ እየተባሉ ወደ ስጋው ደሙ መቅረብ የኦርቶዶክሳውያን ሕይወት ነው። ዕውቀት አይደለም፣ ሕይወት ነው። ስለዚህ ይሄ ሕይወት ደግሞ በማንኛውም አጋጣሚ ያስፈልገናል። አጽዋማት ሲመጡ አስፈላጊ በሆነ ጊዜ ድካም ሲሰማን ማድረግ የሚገባን ነገር ሁሉ እያደረግን ወደ ሕይወት መድኃኒት መቅረብ ያስፈልጋል። ከቅዱስ ቁርባን ሰው ይጠቀማል እንጂ ከቅዱስ ቁርባን ሰው አይጎዳም። ሰው የሚጎድልበት ነገር የለም። ስለዚህ መፈተሽ የሚገባው ነገር ለምንድን ነው አንዱ አካል ብቻውን እንዲህ አይነቱን ነገር ሊፈልገው አይገባም። እንግዲህ ስለ ጋብቻ ከዚህ በፊት በተነጋገርንበት ትምህርታችን ላይ ባልና ሚስት ፈቃዳቸው አንድ፣ ሐሳባቸው አንድ እንዲሁም አንድ አካል ናቸው ብለን ተነጋግረናል። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ብለን ስናስብ አካል ግማሽ አካል ብቻውን ሄዶ የሚቀበልበት ምንም አይነት መንገድ የለም። የሁለቱም ፈቃድ ካለበት ረጅም ጊዜ እየተቀበሉ አብረው የሚኖሩ ከሆነ ግን በስራ አጋጣሚ፣ በወሊድ አጋጣሚ፣ በተለያዩ አጋጣሚዎች በፈቃድ አንደኛው አካል የሚቀበልበት ሁኔታ ከንስሐ አባት ጋር ተመካክሮ የሚቻልበት መንገድ አለ። ይሄ ግን ፍቅር እስካለ፣ ስምምነት እስካለ፣ አንድነት እስካለ ድረስ ነው። ከዛ ውጪ ግን ባልና ሚስት ሳይግባቡ ቀርተው ባልና ሚስት በመካከላቸው ችግር ተፈጥሮ እያለ ማንኛውም አካል ብቻውን ለመቀበል ማሰብ የለበትም። ቅድሚያ ችግሩን መፍታት ያስፈልጋል። ከኃጢአት ነፃ ለመሆን ያለ ቅዱስ ቁርባን አይቻልም። የሚቻል ነገር አይደለም። ሲጀመር ከኃጢአት መንጻት በራሳችን ችሎታ የምንገባበት ህይወት አይደለም። ለዚህም ነው ጌታ ምን ብሏል? በዮሐንስ ወንጌል ምዕራፍ 13 ላይ ስትመለከቱት፣ በተለይ ቁጥር 8 ስትመለከቱት ማለት ነው፣ እግራቸውን ሊያጠብ በቀረበ ጊዜ እኔ ካላጠብኩህ ከኔ ጋር እድል ፈንታ የለህም። እግዚአብሔር ካላነጻህ ከኃጢአት ነፃ መሆን አትችልም። ማመን ያለብን ትልቁ ነገር እሱ ነው። እግዚአብሔር ካላጠራን መንጻት አንችልም። እግዚአብሔር ደግሞ የሚያጠራን በሁለት ነገር ነው። አንደኛው በንስሐ ነው። ንስሐ ስንገባ ነው። ንስሐ መግባት እኮ እጠበኝ ቆሽሻለሁ ማለት ነው። ሕፃን ልጅ እናቱ ካላጠበችው ራሱን ማጠብ ይችላል? እኛ እኮ በእግዚአብሔር ፊት እንደ ሕፃናት ነን። እግዚአብሔር ካላጠበን ራሳችንን አጥበን ማጥራት የማንችል ሰዎች መሆናችንን ማመን ነው። ንስሐ መግባት ማለት ልክ እንደዚያ። ለቅዱስ ቁርባን በሚገባ መጠን መዘጋጀት አንችልም። ሁላችን መቼም አንዘጋጀት። 80 ዓመት ቢሰጠን ለቅዱስ ቁርባን የሚገባ ህይወት ሊኖረን አይችልም። በቸርነቱ ነው የምንቀበለው። ልብ በሉ፣ በቸርነቱ ነው። ይህንን ደግሞ በምን ታረጋግጡታላችሁ? ጌታ ሐዋርያትን ሲያጥባቸው ምናቸውን ያጠባቸው? እግራቸውን ብቻ አይደል ያጠባቸው። እግራቸውን አጥቦ ግን ምን ብሏቸዋል? እግሩን የታጠበ ሰው ሁለንተናውን ሊታጠብ አያስፈልገውም፣ እግሩን ከታጠበ ይበቃዋል ነው ያላቸው። ይሄ ማለት ምን ማለት ነው? በሚችለው ንስሐ መግባት የቻለ ሰው የማይችለውን ደግሞ እግዚአብሔር ያጠራዋል ማለት ነው። የማይችለውን እግዚአብሔር ያጠራዋል። በጥቂቱ እናንተ ታጠቡ፣ እግዚአብሔር ግን ሁለንተናችሁን ንጹሐን ያደርገዋል። እናንተ ንስሐ የገባችሁት በገቢር ባደረጋችሁት ኃጢአት ነው አይደል? በሐሌው ያደረጋችሁት ደግሞ ንስሐ ያልገባችሁበት ኃጢአት አለ። ያንን ጨምሮ እግዚአብሔር ይቅር ይላችኋል ማለት እኮ ነው። ዘመዶች ስትቆሩ ይህን እንድታስቡት። እውነቴን ነው። በዚህ ስጋ እኮ ነው ትፍ አለና ከዚህ ስጋ ከምራቁ ትፍ ብሎ እውሩን አይኑን ቀባና ሂድ፣ አይኑ በራለት። ይሄ ስጋ እኮ ነው እንዲህ ያለውን እጅ ዘርጋው፣ እጅን መዘርጋት። የ38ቱን በሽታ ይሄ ስጋ እኮ ነው። ተነስ፣ አልጋን ተሸከም፣ ብድግ። ይህን ስጋ እኮ ነው የምንቆርበው። ስትቆርቡ ይህን ሁሉ ጸጋ እንደምትቆርቡ ታውቃላችሁ። ይህን ሁሉ ይዞ እኮ ነው ክርስቶስ ወደኛ የሚገባው።
እንግዲህ ይህን እድል ላይ የሰጠን እኔ እውነቴን ነው የምነግራችሁ ወገኖች፣ እኔው ክርስቶስ ሊመጣ ነው ብላችሁ እንድትፈሩ ሳይሆን ይህ እድል ባካችሁ ያመልጣችሁ። ኋላ ግን የሥጋ የሚመጣ ሊፈርድብን ነው። አሁን ይህን እድል ነው የሰጠን እንድንበላው እንድንጠጣው። እንደዚህ ያለ አባት እስኪ ፈልጉና አምጡ። አለ እንዴ? የገዛ ሥጋውን የሚያበላ የገዛ ደሙን አጠጥቶ የሚያነጻ ወዴት አለ? ክርስቶስ ይሄ ሥጋ ሁሉ ያደረገ ነው። በእውነት ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ በቤቱ ያጽና። ከዚህ በላይ አስተምረው ደግሞ ብዙ ነፍሳትን ወደ በረቱ እንዲመልሱ እሱ አምላካችን ይፍቀድላቸው። ሰፋ አድርገው አንስተዋል። የክርስቶስን ሥጋና ደም ምን ማለት እንደሆነ ማን እንደሚበቃ ማናችንም ለክርስቶስና ሥጋና ደም ብቁ ሆነን አይደለም፣ ግን በቸርነቱ ያ መድኃኒት ስለሆነ መድኃኒት ሆኖ ስለተሰጠን እንግዲህ ለበሽተኞች ስለሆነ የመጣኛ ደግሞ ኃጢአተኞች በሽተኞች ነንና እንዲፈውሰን እንዲምረን አድርገን የምንቀበለው ነው። በርካታ ነገሮች መምህራቾችን አንስተዋል። በተለይ በባልና ሚስት መካከልም ያለው ነገር ተነስቷል። ብቻቸው መቁረብ ይችላሉ ወይ እንዴት ነው የሚለው ነገር በስፋት ተነስቷል እና ካደመጣችሁት ብዙ ትምህርት ታገኙበታላችሁ ብዬ አስባለሁ። ሁላችንም በቤቱ ጸንተን ሥጋውንና ደሙን ተቀብለን የመንግስት ወራሾች ለመሆን ያብቃን እያልኩኝ ለዛሬ ያስኩላችሁን ይመስላል። በሌላ መርሃ ግብር እስክንገናኝ እጅግ አከብራችኋለሁ። ቸርን ሰንብት።